ቆይ ለምን እንደዚህ ከምትጣሉ እኔን ያሸነፈ ለምን ያገባኝ? እንዴት? በቃ እናንተ አትጣሉ። ሁለታችሁም ሽማግሌ ላኩ። ቤተሰብ የተቀበለውን አገባለሁ። እሺ። ቤተሰቦችሽ መስፈርታቸው ምንድነው? እሱን አላውቅም። ጥሩ፣ ይመቸኛል። ጥሩ። ይሄ በጣም ጥሩ እድል ነው። እኔ ራሱ በጣም አይናፈከኝ። እያሾፍክብኝ ነው ማለት ትናንት አግኝተኸኝ ዛሬ ናፈኩሽ ስትል ነው። አሁንማ ሀብት ንብረቴን ላወርስሽ አይደለ? እዚች ጋር ፈርሚልኝ። እዚች አሁን ደግሞ ወደ ሁለና ማስረጃ። የስ መታሽኝ እኮ ምን ሆነሽ? አዎ መተው። ምንድን ነው አላማው? አንተ እንደ እናትህ ሆነ ከጀርባ ልትወጋ ነው አይደል ሀሳብህ? እኮ አልገባኝም። እናቴን እየተናገርሻት? አዎ እየተናገርኳት ነው። አንተና እናትህን ነጥዬ ማየት እንዳልችል እያደረከኝ ነው። እሺ ተውት፣ ባልሽ ለሆነ እኮ ነው። ኧረ እባክህ እንዳንተ አይነት መሰሪ ባልከውን ቅርብኝ። እሺ ተውት። ታደርግልኛለህ? ተሙ ይቅርታ። ተሙ ነው ያልሽኝ? አዎ አልተረዳሁም ነበር ብዙ ነገር። ይቅርታ። ማዘርም አንቺ ለእኔ ያለሽን አስቀያሚ አመለካከት አይቶ ነው እኔን ያላመነው። አይደለም አንተ እኮ ነገሩ አልገባህም። ትሁት፣ እኔ አንቺ እንድታይኝ ብዬ ምንም የማደርገው ነገር የለም። ግን ደግሞ ያለ ስሜ ስም ያለ ማንነቴ ማንነት ስትሰጪኝ ደስ አይለኝ። እንደማላስመስል ደግሞ ታውቂኛለሽ። ይቅርታ። ግድ የለም እኔ አልቀየምሽም። እሺ እንደዛ ከሆነ ቡና ጠጣ። እንደዛ ከሆነ ማታ ልምጣ። ቻው። ደግሞ ደስ ብሎኛል። እሺ ትሁት በስተመጨረሻም አሁን ላይ እንግዲህ የናቲ ተንኮልና የናቲ ሴራ እያንዳንዱ ነገር ተገልጾላታል ማለት ነው። ስለዚህ ያው ተመስገን ትክክል እንደሆነና እንዲሁም ደግሞ ናቲ በጣም ስህተተኛ እንደሆነ በግልጽ አይታለች ማለት ነው። እንዲሁም ደግሞ አሁንን ተመስገንን ይቅርታ አጥፍቻለሁ፣ ጥፋቴ ነው፣ እባክህን ተመስገን ይቅርታ አድርግልኝ ተሙ በማለት እንግዲህ ጠርተዋለች ማለት ነው። ተመስገንም እኔ ነው ቶምን ያልሽኝ በማለት እንግዲህ ተናግሯል ማለት ነው። ግን ደግሞ ስላጠፋች ስላለው ነገሮች በሙሉ እኔ ስህተተኛ ነኝ፣ ይቅርታ አድርግልኝ በማለት አየሽ አይደለ አሁን ላይ አንቺ ስለምትናገሪው ቃላቶች ተነስታ ይብን ራሱ እማዬ ራሱ የአባዬ ሚስት ራሱ ልታምነኝ አልቻለችም። ምክንያቱም አንቺ ከምትናገሪው ቃላቶች ነው ይህ ነገር የተፈጠረ። ትሁት እኔ ለምንም አይነት ነገር ታውቂያለሽ ጥግ ድረስ ነው የምሄደው። ሲቀጥል ደግሞ ሁሉ ነገሬ ፊት ለፊት ነው በማለት እንግዲህ ተመስገን ተናገር። አዎ አውቃለሁኝ፣ በቃ እሺ ይቅርታ አድርግልኝ በማለት እሺ ችግር የለውም ይቅርታ አርጌልሻለሁኝ በማለት ግን ደግሞ እንደዚህም ስለጠየቅሽኝ እጅግ በጣም ደስ ብሎኛል በማለት እንግዲህ ተመስገንም ደስታውን ገልጿል ማለት ነው። እሺ ገብተ ቡና ጠጣም እንዴ በማለት ጠይቀው ነበረ። ግን ደግሞ እመለሳለሁ ማታ ላይ በማለት ያው ተመስገን ወጥቷል ማለት ነው። እና በዚህ ፓርት ተመስገንና እንዲሁም ደግሞ ትሁት እንደገና እንደ አዲስ ማለት ነው ሰላም ስለፈጠሩና እንዲሁም ደግሞ ትሁትን ይቅርታ ስላደረገላት እንዲቀርባት እድሉን ስለሰጠችው ራሱ እጅግ በጣም ነው ደስ የሚለው ማለት ነው። ትሁት እንግዲህ እያንዳንዱ ከናቲ እየሰማችው ነገር አሁን ላይ የአባባ ሚስት ጋር ራሱ ለመነጋገር ችላለች ማለት ነው። ምክንያቱም ናቲ እያንዳንዱ ነገር የሚላት ነገር እሷን ለመሸወድ የሚያደርገው ነገር እንደሆነና እንዲሁም ደግሞ የሚናገረው ነገር ልክ አይደለም። በቀደምም ሰምቻለሁ ስለ ቤቱ ጉዳይ። አሁንም ደግሞ ይሄ ቤት ይሸጥ እያልክ የምታደርገውን እያንዳንዱ ነገሮችን ያልሆነ ቃላቶችን የአባዬን ሚስት የምትሞላትን ነገር እየሰማው ነው ናቲ። ይህን ነገር ካንተ በፍጹም አልጠብቅም ነበር። ሆኖም ግን በፍጹም እኔ የዚህ ቤት ወራሽ አይደለሁም። በቃ እኔ ምንም አይነት ነገር ልጠቀም ፈልጌ አይደለም። ግን ደግሞ ይሄ ቤት ቢሸጥ አባዬ ደስ አይለውም። በቃ አንድ ቤቱ ነው ያለው። ስለዚህ ይብን ከባንኩ ገንዘብ ሊኖር ይችላል ያለውንና እንዲሁም ደግሞ ሌላ አማራጮቹን መፈለግ ነው እንጂ ቤቱ ይሸጥ የሚባል ነገር ግን በፍጹም እኔ አልስማማበትም። ግን ደግሞ ውሳኔው ሁሉ ነገር ያንቺ ነው በማለት እንግዲህ ለአባባ ሚስትም ተናግራለች ማለት ነው። እንዲሁም ደግሞ ቲና አሁን ላይ እንግዲህ ትሁትንም አስጠንቅቃት ነበር ማለት ነው። ወደ ቤት በመምጣት በጣም ቢዚ ነች።
ስራ ማለት ነው። ግን ደግሞ ያው ትሁትን ማግኘትና መናገር ስለፈለገች ወደ ቤት መታ ነበር። ትሁት የት ነች ነው ያለችው ቀጥታ ማለት ነው። ኩሽና እንዳለችና እንዲሁም ደግሞ እዚያ ሂዳ ማናገር እንደምትችል ይነግሯታል። ሲቀጥል ደግሞ ትሁትን አግኝታ አሁን ላይ የአባዬን ጉዳይ ሰምቼ እውነት ለመናገር በጣም ነው ያዘንኩት በማለት እንግዲህ ቲና ተናግራለች ማለት ነው። በነገራችን ላይ ቲና ከዚህ በፊት እንግዲህ በጣም ገንዘብ ትወዳለች። በገንዘብ ምንም አይነት ነገር ቢሆንም አትደራደርም። ናቲ አሁን ላይ ያቀረበላት ሀሳብ አለ ማለት ነው። ምክንያቱም አባባ ሰው እንደገጭና እንዲሁም ደግሞ ካሳ እንደሚያስፈልጋቸው ለዚያም ደግሞ ቤቱን ግድ መሸጥ እንዳለበት ያለውን ነገሮች በሙሉ ያው ለቲና ነግሯት ነበረ ማለት ነው። እና አባዬ የግድ ካሳ ስለሚያስፈልገው ቤቱ ሊሸጥ ይችላል። ስለዚህ ቤቱን ደግሞ ተጠቃሚ የምንሆነው የቤት ባለቤት የምንሆነው እኔና አንቺ ነው። ስለዚህ በዚህ መልኩ እኔና አንቺ ገንዘብ አገኘን ማለት ነው በማለት እንግዲህ ለቲና ይናገራል ማለት ነው። ቲና በወቅቱ ከናቲ ይህን ነገር ስትሰማ እጅግ በጣም ነበር የደነገጠችው ማለት ነው። ምክንያቱም በጣም ብዙ ነገሮችን ይብን ማለት ነው ለገንዘብ ብላ ብዙ ስራዎችን ልሰራ ትችላለች ቲና። እዚህ በፊትም ሰርታለች። አሁንም ለገንዘብ ብላ ብዙ ነገሮችን እየሰራች ትገኛለች ማለት ነው። ሲቀጥል ግን አሁን ላይ ናቲ የአባባን ቤት ለራሴ አደርጋለሁ የሱን ቤት ለኔ ወስዳለሁ የሚለው ነገር ቲና ስትሰማ እጅግ በጣም ነው ያስደነገጣት ማለት ነው። እንዴት ሊሆን ይችላል እንዴ ቤቱን ጨራሽ በማለት አዎ እንዴ አንቺም እኔም ገንዘብ አትፈልጊም እንዴ አንቺ በማለት አይ እኔማ ፈልጋለሁ እኮ ሁለታችን እንካፈላለን በቃ የቤት ባለቤት እንሆናለን እኮ በዚያም በተዘዋዋሪ ቤቱ የኔና ያንቺ ሆነ ማለት ነው በማለት እንግዲህ ናቲ ይናገራል ማለት ነው። እና ይህን ነገር የሰማችውን ነገር አላመነችም። ከዚህ በፊትም ለአባባ ቃል ገብታለች። ምክንያቱም እኔ አግዛሃለሁ እንጂ እውነት አባዬ አንተን የሚጥልና አንተን ሌላ ነገር ውስጥ የሚያስገባ ነገር እኔ በፍጹም አላደርግም በማለት ከልቤ ነው የተቀየርኩት። በጣም ብዙ ነገር አድርጌሃለሁ ከዚህ በፊት ስተሰርቻለሁ ግን ደግሞ አሁን እውነት ካንተ ጎን ነው የምሆነው አንተን ማገዝ እንጂ አንተን መጣል በፍጹም አላደርገውም በማለት እንግዲህ ለአባባ ቃል ገብታለች። አሁን ደግሞ ብር አሳስቷት ምናልባት ከናቲ ጋር ተባብራ ቤቱን ታሸጣለች ወይንስ ደግሞ አታሸጠውም የሚለው ነገር እሱ ሌላ ጉዳይ ነው። በነገራችን ላይ ቤቱ እንዳይሸጥ ራሱ አሁንም ማለት ነው ምን ያክል ገንዘብ ብትወድም ግን ደግሞ የአባባ ቤት እንዲሸጥ ይብን አትፈልግም ማለት ነው። አለመፈለጓንና እንዲሁም ደግሞ የናቲን ሀሳብ አለመቀበሏን የሚያሳየው ቀጥታ በመሄድ ትሁትን ነበር ያገኘቻት ማለት ነው። አባባ የደረሰበትን አደጋ በጣም ሰምቻለሁኝ እጅግ በጣም ከባድ ነው። ምክንያቱም ያው የካሰው ብርም ራሱ በጣም በርካታ ስለሆነ እና ስለ ካሰው ብርስ ምን አሰባችሁ በማለት እንግዲህ ጠይቃት ነበረ። እኔ ምንም ነገር ምን እንደማደርግ ራሱ ግራ ገብቶኛል። ግን ደግሞ የአባዬ ሚስት ቤቱ ይሸጥ ራሱ እየተባለ ነው። ስለዚህ እንዴት እንደሆነ አላቅም ቲና በጣም ተጨናንቅ ያለው ስልክ ስደውልልሽም አታነሽም ለምንድን ነው የት ጠፍተሽ ነው በማለት እንግዲህ ቲናን ትጠይቃታለች። ቲናም ስራ እንደሆነች ነበር የነገረቻት ማለት ነው። ትሁትዬ ግን እንደምንም አድርገሽ የአባዬ ቤት እንዳይሸጥ የምታደርጊውን ነገሮች በሙሉ አድርጊ ብላታለች ማለት ነው። ያ ማለት እንግዲህ ናቲ ይሸጣል ስላለ ማለት ነው ቤቱ መሸጥ የለበትም በማለት በግልጽ ለትሁት ተናግራለች ማለት ነው። ትሁትም አዎ እኔም ይሄን ነው እያልኩኝ ያለሁትኝ ግን ደግሞ አላቅም የአባዬ ሚስት ደግሞ ምን እንደምትል አላቅም በምንም አይነት መልኩ ቤቱ መሸጥ የለበትም በማለት እንግዲህ ያው እሷም ማለት ነው ስትናገር ነበር ማለት ነው። ቤት ውስጥ እንግዲህ አሁን ላይ ናቲ በባለፈው ፓርት ላይ ያው ከተመስገን ጋር በመፎካከር እኔ አስቤዛ አመጣለሁ እገዛለሁ ብሎ ነበረ ግን ደግሞ አላመጣም ማለት ነውና ትሁት ራሱ ቤት ውስጥ ሰርታ ምን እንደምታቀርብ ራሱ እጅጉን በጣም ግራ በመጋባት እባክሽን እድል ትንሽ ገንዘብ ካለ ስጪኝ ምንም ሰርቼ የማቀርበው ነገር የለም ተመስገን ሲመጣ እጠይቀዋለሁ በማለት እንግዲህ ትጠይቃታለች። እድልም እጅግ በጣም መልካም ልጅ ነበረ ሰጥታታለች ማለት ነው። እና አሁን ላይም እድልም ስራ ለመስራት ትፈልጋለች። ምክንያቱም ራሴን መቻል አለብኝ እስከ መቼ ከሰው ጥገኛ መሆን በፍጹም አልፈልግም እያለች እንግዲህ ስራ
ለመፈለግ ዝግጁ ላይ ነች ማለት ነው። እና ተመስገን በመጣ ሰዓት ያው ናቲ እኮ አስቤዛ እገዛለሁ ብሎ እየገዛ አይደለም፣ ስለዚህ እባክህን አንተስ ብታመጣ በማለት እንግዲህ ትሁትም ጠይቃ ነበረ። ሲቀጥል ደግሞ እንዲሁም እድልም ስለነገረችው ማለት ነው አረ ችግር የለውም በማለት እኔ እኮ እሱ ገዛለሁ ሲለኝ ነው እሱ ካንተ ጋር እየተፎካከረ ነው እንጂ ምንም ነገር ያመጣው ነገር የለም በማለት እንግዲህ ያው ራሱ ተመስገን ከቤት ሳይገባ ራሱ ሄዶ አስቤዛ ገዝቶ ተመልሶ መጥቷል ማለት ነው። እና አሁን ላይ እንግዲህ እድል ከእናቷ ጋር በጣም እየተነጋገረች ትገኛለች ማለት ነው። ምክንያቱም ናቲ እጅግ በጣም አጭበርባሪ ነው። ስለዚህ እማዬ እባክሽን በቃ ከሱ ጋር የምታደርጊያቸውን ወይንም የምታወሪያቸውን ነገሮች በሙሉ ማቆም አለብሽ። ስለ ቤቱ መሸጥም በፍጹም ይህንን ሀሳብ እኔ ራሱ አልስማማም። አንቺ ደግሞ ማን ስለሆንሽ ነው እንደዚህ የምትዩ በማለት እንግዲህ የአባባ ሚስትም ስትናገር ነበር ማለት ነው። እድል ግን በቃ አሁን ላይ ሀሳቧ የእናቷ ሀሳብ ልክ እንዳልሆነ ታውቃለች። ግን ደግሞ ይህን ነገር ልክ አለመሆኑን ራሱ ለትሁት ተናግራለች ማለት ነው። ይህን ሁሉ ነገር የሚያደርገው ናቲ ነው። በእርግጠኝነት ወክ እንውጣ እያለ ያልሆነ ነገር እየሞላት ነው ያለው። ስለዚህ እባክሽን እሱ ደግሞ ያንቺ ፍቅረኛሽ ነው በማለት እንግዲህ ተነግራታለች ማለት ነው። እሺ ለማንኛውም ነገሮቹ አሁን ቆይተው እየገቡኝ ነው፣ ማስተካከል ባለብን ነገር እናስተካክላለን፣ ይህንን ችግሮችን አብረን ተያይዘን እናልፋለን በማለት እንግዲህ ትሁትም መልካም ነገር ነበር የመለሰችው ማለት ነው። ግን ደግሞ እኔ ናቲ ሳይሆን ራሱ ተመስገን በጣም መልካም ሰው ነው በማለት እኔ እኮ ከተመስገን ጋር ችግር የለብኝም ምክንያቱም የልጄ አባት ነው በማለት እንግዲህ ነግራታለች ማለት ነው። እድል በጣም ነበር የደነገጠችው ምክንያቱም ያው ተመስገን ልጅ እንዳለው ከዚህ በፊትም ብታቅ ግን ደግሞ ከትሁት የወለደ አልመሰላትም ማለት ነው። ግን ደግሞ ነግራታለች እና በሁሉም ለለቱ ብደነግጥም ግን ደግሞ እሷም ደስተኛ ነች። በነገራችን ላይ ያው ትሁትም ማለት ነው በግልጽ እድልን ጠይቃታለች። ምክንያቱም ተመስገንን ትወጂዋለች፣ ታፈቅሪዋለች እንዴ በማለት አረ እንደሱ አይደለም ግን ደግሞ ተመስገን እጅግ በጣም መልካም ሰው ነው በማለት እኔ እንደውም የሚመስለኝ አንቺ ናቲን ትተሽ እንዲሁም ደግሞ ተመስገንን ብትመርጭ ይሻልሻል። ደግሞም አሁን ላይ ለመምረጥም ራሱ ከተቸገርሽ ማድረግ ያለብሽ ነገር አንድ ነገር ልንገርሽ እንደ ቤተሰብ አለች እና በቃ ሁለታቸውም ሽማግሌ ይላኩና ቤተሰብ የመረጣቸውን አንቺ አግቢ። ስለዚህ እነሱም እንደዚህ ከሚወዳደሩ በተለይ ናቲ በጣም ከተመስገን ጋር ለመወዳደር በጣም ይፈልጋል። ስለዚህ ሽማግሌ ላኩና እንዲሁም ደግሞ ቤተሰብ የመረጠልኝን አገባለሁ በያቸው በማለት እንግዲህ በአሁኑ ሰዓት እንደዚህ ማለቱ ያው ከባድ ቢሆንም ማለት ነው። ግን ደግሞ ያው ቤተሰብ ደግሞ አስታውለው ማለት ነው እንትን ስለሚሉ በእርግጠኝነት ተመስገንን ያስመርጧታል ብዬ ነው ማስበው። ተመስገንም ያው ይቅርታ ሳደርግም እንደዚሁ ከልቤ ነው፣ ጠብ ስፈልግም እንደዚሁ ነኝ ብሎ ከዚህ በፊት ስለ ጸባዩ ስላለው ሁኔታ ማለት ነው አስረድቷል። ስለዚህ የትሁት ቤተሰቦቹ ሙሉ በሙሉ ተመስገንን ተቀብለውታል፣ ይቅርታ አድርገውለታል ማለት ነው። ሲቀጥል ደግሞ በትሁትና እንዲሁም ደግሞ በተመስገን መካከል ልጅ እስካለች ድረስ ማለት ነው ለልጅ ተብሎ ደግሞ እንግዲህ ትሁትና ተመስገን አብረው ይሆናሉ። ከዛ ያው ናቲ አጨብጭቦ ይቀራል ማለት ነው። በነገራችን ላይ ናቲ ያው ትሁትን እንደማይፈልጋትና እንዲሁም ደግሞ ዝም ብሎ አግብቶ እንደሚፈታት ከዚህ በፊት ለቴና ይብን ራሱ አውርቷል ማለት ነው። ስለዚህ ናቲ ማለት ነው አንድና አንድ የሚፈልገው ተመስገንን በልጦ መታየት ነው ማለት ነው። ስለዚህ ይህ ነገር ደግሞ አይሳካለትም። ያው አግብቷት ፈቷት ሳይሆን ከመጀመሪያውም ጀምሮ ማለት ነው ራሱ ተመስገን ያገባታል። እሱ አጨብጭቦ እንዲህ ሀሳቡ ሳይሳካለት ተወርዶ ይቀራል ብዬ ነው የማስበው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል? የማንስ ሽማግሌ ሊቀበሉ ይችላሉ? የተመስገንን ወይንስ ደግሞ የናቲን የሚለውን እጅግ በጣም አጓጊ ፓርት ይኖራል ብለን ተስፋ እናደርጋለን። አሁን ላይ እንግዲህ ቲና የምታደርጋቸው ነገሮች ማለት ነው በስተመጨረሻም ያው ተሳክቶላታል። ለብር ብላ የማታደርገው ነገር የለም በነገራችን ላይ ቲና ማለት ነው። እና ምንድን ነው ያደረገችው እንግዲህ የእሷን ንብረት የአባቷን ንብረት እሱም ለመውረስ ስለፈለገ ማለት ነው አይነ ስውር ሆና እያብራው እየሄደች እየመጣች በስተመጨረሻም እንግዲህ
ንብረቱን አስፈርሟታል ማለት ነው። እና እሰይ ተሳካልኝ በማለት እንግዲህ እጅግ በጣም ደስ ብሏታል። ሲቀጥል ደግሞ አሁን ላይ ቲና ባመጣቸውና ባገኘችው ገንዘብ ማለት ነው የአባዬን ቤትም ከሽያጭ ታድነዋለች ብለን ተስፋ እናደርጋለን። ምክንያቱም አባዬ እክስሃለሁኝ ከዚህ በፊት በብዙ ነገር አስቀይሜሃለሁ፣ ግን ደግሞ እክስሃለሁ በማለት ስትናገር ነበር ማለት ነው። ስለዚህ የዚህን ግለሰብ በመውሰድ ቀጥታ አባባ የተባለውን ካሳ ማለት ነው የጎደለውን ሞልታ አባባንም እንደምታስመጣው ተስፋ እናደርጋለን። እንግዲህ ያ ማለት እንግዲህ ቲና ታሪክ ሰራች ማለት ነውና የናቲ ነገር ሳይሳካለት ይቀራል ብለን ተስፋ እናደርጋለን። እናንተም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው መልካም ጊዜን ተመኘውላችሁ።